የምን አባውሳን ናስቲ የምን አባውሳን ነው የምን አባውሳን ነው ንገረኝ ተጣላኛል የምን አባውሳን ነው ይኸውልህ የት ታውቃታለህ ምን አገባ ደቀኝሽ ለቀኝሽ የመጀመሪያ ነገር አንድ ጥያቄ ልጠይቅህ እቺ ልጅ ጥያቄ የመጨረሻ ጥያቄ ቀና ብለህ እንዳታያት እወጣልሃለሁ ከዚህ ቀና ብለህ እንዳታያት እየሰማኝ ነው አይደል ይኸውልህ አሁን ተደውልልኛለች ከአምስት ደቂቃ በኋላ እንደውም አይደለም ምን ታውቃለህ ስለሷ ምን የምታውቀው ነገር ኖሮ ነው የት ታውቃታለህ ሶስት ቪዲዮ በሰራ ነው ሶሻል ሚዲያ ላይ በጣም ደፋር ሆነሃል ግን ማቲያስ በጣም ደፋር ሆነሃል ይኸውልህ ሚኪያስ በጣም ነው ደፋር የሆንከው ከመቼ ወዲህ ነው አንተ እንደዚህ አይነት ወጣ እንደውም ይኸውልህ ልንገርህ በሷ ምክንያት አንተ ለሴት ያለው አቋም እንደዚህ ነው በሷ ምክንያት ከተጣላን ምን ጣላ እኔ ተመችታኛለች ከዚህ በኋላ ምንም ብትለኝ አላዳምጥም መሄድ ካለብህ ፍቅረኛዬ ናት እኮ ያን ተረጋግተህ ለምን አታስረዳኝም ፍቅረኛዬ ናት እኮ እንደዚህ ተረጋግተህ ለምን አታስረዳኝም እንዴ ባላስረዳህም እንደዚህ መሆን የለብህም አለ እንዴ ከተመቸችኝ ዋይ ናት እንዴት ከሷ ጋር ሆነ እንዴት ትዝላለህ ቆያለህ እሷ አለ አይ በጣም ልጅ ነች እግዚአብሔር አንተ እስከዛሬ እንዴት እንዳላስተዋወቀኝ በጣም ነው የገረመኝ ማለት ምንድነው ቆንጆ ነች አይደል በጣም ቆንጆ ነች በጣም ታምራለች ስለ አይደለ ይሄን ያህል ጊዜ መደፍ እንዴት አታስተዋውቀኝ አይ ታሞግሻለች በጣም ስታደንቂ ምናምን ለሰው እንትን ያለሽ ነገር በቃ ግልጽነት ይችላል ፀሐዩ ራሱ እንትን እያላት ሳይሆን አይቀርም እዚህ ፀሐዩ ራሱ የከበዳት ይመስላል እና ሪና ሰላም ነው ደህና ነኝ ሙላማ ከባድ ነው አሁን እኔ ከእንደዚህ አይነት ሰው ጋር ከባድ ነው መኖር ሰላም ውድ የማይኮ ፕላስ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ ሁላችሁም ሰላም ናችሁ ወይ ያው አዳዲስ ሰዎች አታቁኝም በጣም ረዘም ላለ ጊዜ የማይኮ የዩቲዩብ ቻናል ቤተሰብ የነበራችሁ ሰዎች ደግሞ በደንብ ታቁኛላችሁ ከማይኮ ጋር ከ3 ዓመት በላይ ጓደኛ ማቾች ነን በጣም ረጅም ጊዜ ማለት ነው ያው ከኔም ዩቲዩብ ቻናል የመጣችሁ ሰዎች ታቁታላችሁ በጣም ከረጅም ጊዜ በፊት የተለያዩ ፕራንኮችን በመሰራራት በጣም ብዙ ሰዎች ጋር ደርሰን ነበረ ሶ ምንድነው መሰላችሁ ዛሬ የተመለስንበት የተገናኘንበት ምክንያት ምንድነው ያው ሚኮ እና ሪና አብረው እንደሆኑ ታውቃላችሁ ሶ ምንድነው መሰላችሁ እኔና ሚኮና ሪና አብረው ከሆኑ በኋላ ለረጅም ጊዜ አልተነጋገርንም አልተገናኘንም ስለ ሁለቱም ምንም አልተጠያየቅንም ማለት ነው በጣም ረጅም ጊዜ ሆኖናል እንደዚህ አይነት ነገር በቁም ነገርም ካወራን ማለት ነው አንዳንድ በስራ በግል ጉዳዮች ምክንያት ረጅም ጊዜ ሆኖናል ከተገናኘን ሶ ምን አበሰልኩላችሁ መሰላችሁ እኔ ለቤተሰቦቼ ለእናንተ ምን አበሰልኩ መሰላችሁ ያው ሚኮ ሪናን በጣም እንደሚወዳት ዩቲዩብ ላይም እያየው ነበረ ቲክቶክ ላይም እያየው ነበረ ያላቸውን ቁርኝት በጣም እያየው ነበረ እና በጣም ሴንሲቲቭ ነው በቃ ልብ የሚነካ ነገር ነው ማለት ነው ሶ ዛሬ ምን አሰብኩ መሰላችሁ አጭር ሰው ተንኮለኛ ነው እንዳትሉ ምን አሰብኩ መሰላችሁ ሪናን ይዟት ሲመጣ ሚኮ ሪና በጣም ቆንጅዬ ነች በጣም ወድጃታለሁ በጣም ተመችታኛለች እና እባክህ ወንድሜ እባክህ ብዬ እግሩ ስር ወድቄ አመቻቸኝ ይለዋለሁ ማለት ነው ከዛ የእሱ ሪያክሽን እናያለን እንግዲህ በጣም እንደሚወዳት ታውቃላችሁ ሶ በጣም ሙጠኝ ልበታለሁ እንዴት ነው እዛ ጋር የሚፈጠረው ማለት አሁን ላይክ በእርግጥ እሷን እንደማያተዋት እርግጠኛ ነኝ የኔም ጫና አለ በዛ መሃል ምን አይነት ሲቹዌሽን ምን አይነት መልስ ይኖራል የሚለውን ነገር አናቅም ሰው ያንን ነገር ለማየት ዛሬ እቤት ጠርቻችኋለሁ ኡር ነው ያው እኔም ከረጅም ጊዜ በኋላ ያረፍኩበት ቀን ነው እቤት የዋልኩበት ቀን ነው ሶ ለምን አንገናኝም ብዬ ጠርቻለሁ ሲመጣ ሁለቱም ሲመጡ ሰርፕራይዝ የማደርጋቸው በዛ ይሆናል ማለት ነው መጨረሻ ላይ ነው የምንነግራቸው ሶ የሱ ሪአክሽን አብረን እናያለን ግን ይሄን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ባይ ዘ ዌይ እኔም ዩቲዩብ ቻናል ላይ የተፖስተው ከ2 ዓመት በፊት ነው ጸጉሬን ቆርጠው ነበረ የምታስታውሱ ሰዎች ካላችሁ ጸጉሬን መላጥ አድርገው ነበረ ሚኪንም በጣም ስናሰቃየው ነበረ ከ2 ዓመት በፊት የነበራችሁ ሰዎች በደንብ ታውቁታላችሁ ምን አይነት ፍራንክ ስንደራረግ እንደነበረ ታውቁታላችሁ አሁን እንግዲህ እድሜያችንም ሲገፋ እየሸመገልን ስንመጣ ብቻ ዛሬ ይመጣሉ የሁለቱንም ሪአክሽን እናያለን የሷንም ድንጋጤ የሷም ሪአክሽን ምክንያቱም ለሁለቱም አልነገርኳቸውም ከሷም ጋር ተገናኝተም አውርተንም አናቅም እንዳልኳችሁ ከሁሉም ሰው ከእናንተ እኩል ነው ዩቲዩብ ላይ ቲክቶክ ላይ ማያት የሱንም ምናምን እዛው ላይ ነው እያዩ የነበረው ዛሬ ለመጀመሪያ ጊዜ እንገናኛለን ጉዱን እናይለታለን የእሱ ሪአክሽን አብረን እናያለን የወዳታል አይወዳትም እሱን አንተ ታውቃላችሁ ከዛ ደግሞ ለኔ የሚያሳይ ሪአክሽን አለ ሁለቱንም ደምረን አብረን እንትልናለን ማለት ከዚህ በኋላ ቶሎ እንገናኛለን ሶ እስካሁን ሰብስክራይብ ካላደረጋችሁ አዳዲስ ሰዎች ከሆናችሁ ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ ቪዲዮአችሁን ጀምሩ እነሱ ሲመጡ እንገናኛለን እኔ ቤቴ ላስታክል እስከዛ ይመቻችሁ
እንግዲህ ጋይስ ሁለት ካሜራ አስቀምጠናል። አንድ እዚህና አንድ ውጭ አስቀምጠናል። ያው ሙሉ ሪያክሽን ለማሳየት ማለት ነው ለእናንተ። ከአንድ ደቂቃ ምናምን በኋላ ይደርሳሉ። ሰፈር ደርሰዋል። እስኪመጡ ድረስ ምን እናወራለን መሰላችሁ? ቤዚካሊ የሆኑ ነገሮች እናወራለን። የመጀመሪያው ነገር ፍቅር እንዴት ነው? ፍቅር ደስ የሚል ነገር ነው። ፍቅር ደስ ይላል። ያው ደስ ይላል ይመስለኛል። ጠይቃለን እስኪ። አሁን ከአንድ ደቂቃ በኋላ ይደርሳሉ። ሁሉንም እዚህ ጋር እናስቀምጣቸውና ያው ምግብ ምናምን እንዳናቀርብ ሼፍ የለም ቤታችን ትላለህ። እነሱ ሲደርሱ ጨዋታውን ሞቅ ደመቅ ሸብረቅረቅ እናደርገዋለን። ሰብስክራይብ እያደረጋችሁ እዚህ አንድ ካሜራ፣ በረንዳ ላይ ደግሞ አንድ ካሜራ አለ። ሁለቱም ቪዲዮ የሁለቱም ሪያክሽን እዚህ ጋር ካወራኋቸው በኋላ ማለት ነው። ትንሽ ደቂቃ እዚህ ካወራኋቸው በኋላ ሚኪያስን ይዤ ወጥቼ ውጭ እናወራዋለን ማለት ነው። እዚህ ያው ሪና እንደተመቸችኝ አይነት ሪያክሽን እናሳያለን። ውጭ ወስደን ደግሞ እሱን እናወራዋለን ማለት ነው። ለማንኛውም እስኪደርሱ እኛ ቤታችንን ለማስተካከል እንሞክር። የሚስተካከል ነገር ካለ አስተካክለናል። በርግጥ የሚስተካከል ነገር ካለ ቼክ እናደርጋለን። ሪሞት የት ነው ያደረኩት እንዴ? አቺ ብራዘሬ እንዴት ነሽ? በእናትሽ እንዴት ነው? እንደዚህ በጣም መቆየት አለብኝ። ጎፈርክ አንተ እግዚአብሔርን መድኃኒዓለም ጎፈርክ። እንዴት ነሽ? ሰላም ሪና ቀላው ምን ላድርግ ብለህ ነው? ቁጭ በሉ። አማን ነው ፒስ ነው። ከስንት ጊዜ በኋላ ፋይናሊ እግዚአብሔርን በጣም ረጅም ጊዜ እግዚአብሔርን በጣም ቆየን። በጣም የሚገርመው እንደዚህ ጠፋ። አሁን እናንተ እንደዚህ መቆየት አለብን። መኪና የያዘ ሰው እኮ ችግር እኮ ነው። መኪና የያዘ ሰው ማግኘት በጣም ችግር ነው። እውነት ነው። እንዴት ነው? አላስተዋወቅኝ። ሪና ትባላለች። በጣም ቆንጆ ነች። ማቲያስ ይባላል። አውቀዋለሁ። ቆንጆ ነች። በጣም ሰላም አለን። በጣም ቆንጆ ነች። አንተ ሰው ላይ ነህ። አንተ ነሽ ታዲያ ሁሉ ሰላም አለን። እያዩ ነበር እንቅስቃሴ። በጣም ቆንጆ ነች። አንተ በቪዲዮ ከምትታየው በላይ ቆንጆ ነች። ሁሉ ሰላም አለን። ሀገር ምን አንድ ጀመርሽ? አየሩ ምን አንዴ ነው? ምንም አይልም። በጣም ቆንጆ ነች። አይደል እንደዚህ ወይ ቆንጆ የምትሆን አልመሰለኝም። ታውቃለህ፣ በአካል ያው ሶሻል ሚዲያ ላይ የምታየው ሰው ምናምን ነገር አለ አይደል? በዚህ ልክ አልጠበኳትም ነበር። በጣም ቆንጆ ነች። በጣም ስለ አይደለም እሷን ይዘን የጠፋው እሷ ለኔ ላለማስተዋወቅ በጣም ቆንጆ ነች። እግዚአብሔርን የምሬን ነው። በጣም ቆንጆ ነች። ሪና ምን ማለት ነው? ደስታ። እኔ ራሱ ልቤ ደስ አለ ሳይሽ። ታዲያ እንዴት ነው ከዚህ ልጅ ጋር ኑሮ? አይከብድም? ከእንደዚህ አይነት ሰው ጋር ውሃ ትፈልጊያለሽ? ሌላ ነገር አስመስል ደስ አለሽ እንዴ? ኧረ አይደለም እንዴ ጓደኛ አይደል እንዴ? ምንድን እንጂ ደክሞሽ መሆን አለበት መቼም። ምሳ ምናምን ግን በላሽ? እርግጠኛ ነሽ? ታማኝ አልኩህ እኮ ነኝ። እሺ ቆይ ጠጣና እሰጥሀለሁ። እቺ በደምብ አይ ቆይ መጀመሪያ አንቺ በደምብ ጠጪ፣ ችግር የለውም።
እና ደህና ነሽ? በተረፈ ደህና ነኝ። ፀሐዩ ምናምን ምንም አይልም፣ ትንሽ ይሞቃል። ይሞቃል። አይ አሁን የምሽ ስለሆነ አዎ፣ ደግሞ አሁን ይሻላል፣ ይመጣል። አዎ፣ ሳቅሽ ሁላ ያምራል። ይቻላል እንዴ በዚህ ልክ ቆንጆ መሆን? ይበቃኝ። ግብር ምናምን አትከፊበትም? የብዙ ሰው ውበት ብቻሽን ይዘሽ እና ማቲያስ ስራ አማን ነው ሁሉ አማን አለልሽ። ኧረ አለው ምን እጠፋለሁ? አንተ ያኔ እንገናኛለን እኮ እንገናኛለን። አንተ ጠፋ እግዚአብሔር። ኧረ በጣም ነው አንተ ነህ እንጂ እግዚአብሔር። እኔ ታውቀኛለህ፣ ከቤት አልወጣም ብዙ ጊዜ እዚህ ነው ሰላሌ ምናምን። በጣም ተራራቅን ነው ካወራን ራሱ ስንት ጊዜያችን እግዚአብሔር። እናንተ እኮ ለምን እንደጠፋ እኮ እያየሁ እኮ ነው። እንዴት ከእሷ ጋር ሆነን እንዴት ትዝላለህ? ትቆያለህ እሷ ላይ? አይ በጣም ልጅ ነች እግዚአብሔር። አንተ እስከ ዛሬ እንዴት እንዳላስተዋወቀኝ በጣም ነው የገረመኝ። ማለት ምንድን ነው ቆንጆ ነች አይደል? በጣም ቆንጆ ነች፣ በጣም ታምራለች። ስለ አይደለ ይሄን ያህል ጊዜ መደፍ እንዴት አታስተዋውቀኝ? አይ ታሞግሻለች በጣም ስታደንቂ ምናምን ለሰው እንትን ያለሽ ነገር በቃ ግልጽነትሽ። ፀሐዩ ራሱ እንትን እያላት ሳይሆን አይቀርም እዚህ ፀሐዩ ራሱ የከበዳት ይመስላል እንጂ። እና ሪና ሰላም ነው? ደህና ነኝ። ብሏማ ከባድ መሆን አሁን እኔ ከእንደዚህ አይነት ሰው ጋር ከባድ ነው መኖር። እንዴት ቻልሽ? ማለት ጸባዩ እኮ በጣም አስቸጋሪ ነው። እግዚአብሔርን በጣም ጸባዩ በጣም ከባድ ነው። እንዴት ይሄን ያልክ አወራለሁ ብዬ ቅድም እኮ ብቻ ነው እስቲ ላውራ እስቲ። ውሃ ግን በደንብ እየጠጣሽ እሺ? እና ምንድነው አልገባኝም። እንዴ አንተ በጣም ነው የምታምረው። ኧረ ማቲያስ ረጋ በል። እግዚአብሔርን በጣም ነው የምታምረው እኮ መጀመሪያ ያውቃል። ግን ምኑን አውቃታለህ አይደል? ልጅቷ እኮ አውቃታለሁ። ከኔ ጋር ያላትን ነገር ታውቃለህ? መች ነገርከኝ? ምንም ከወራነው ነገር እያስጨነቃት ነው። ምንም ያወራነው ነገር የለም ሚኪያስ። አይ ባናወራም በመጀመሪያ ቀን እየፈተንሽ ነው ማቲያስ። እንዴ ምን ሆነ ነው? አይደለም ከአንተ ጋር ምንም አይነት ኮኔክሽን ከሌላችሁ ከአንተ ጋር ማለት ቪዲዮ ከመስራት የዘለለ ነገር ያላችሁ አይመስለኝም። ተገቢ አይደለማ። አሁን እንደዚህ አይደለማ ማቲያስ። እንዴ ምን ችግር አለው ማለት ተጨነቀች ልጅቷ ራሱ እኮ እንዴ ሌላ ነገር ራሱ ባይኖረን እንደዚህ አይደረግም እንዴ? እንዴ ምን ችግር አለው ማለት ኖርማል ነው እኮ አድናቆት ምናምን ኖርማል ነው እኮ። ግን በዛ ምን እሺ ነው እንዴ እየደባበስካት ምናምን አስፈላጊ አይደለም እኮ። እናንተ ጋር ምንም አይነት ነገር ግን ምንም አይነት ነገር አላት። በምን አውቃለሁ ያንን? አታስጮኝ ማቲያስ፣ አታስጮኝ። ሚኪያስ እኮ ጠጋ ብለህ አውራኝ። እሺ ጠጋ ብለህ አውራኝ። አልነገርከኝም። ይሄን ነገር ነግረኸኛል ለኔ አልነገርከኝም አይደለ? ስለዚህ ምንም ካልነገርከኝ እኔ በምንም ባልነግርህም እንደዚህ ባንዴ መፍጠን የለብህም እንዴ? አንተ ፕሌየር ወንድነህ ከመቼ ጀምሮ ነው እንደዚህ ሆንከው እንዴ? ከተመቸችኝስ በተመቸሽ ታዲያ እንዴ ባንዴ እስከ መደባበስ ምን አመጣው እንዴ? እንዴ ሪስፔክት የሚባል ነገር አለ። እኔ አታከብረኝም እንዴ? አይኗን ሳይው የተመቻት ነው እንደተመቻት ነው ደግሞ የገባኝ። አንተ ፈገግታዋ ምናምን ነገር አብራኝ የምትስቀው አብራኝ የምትጨዋወተው ምናምን ነገር እንደውም ለኔ አረ የማይመስል ነገር አታውራ ማቲያስ፣ በእግዚአብሔር በቃ ሌላ ነገር እዚህ ጋር እንዳይሰማ ድምጻችን፣ ሌላ ነገር አታውራ ሚኪያስ። እንደዛ ብለህ ካሰብክ እኮ ሄደህ መጠየቅ ትችላለህ አይደል? ማለት መጀመሪያ ልትመቻቹ የምትችሉት አትችሉም። ልትመቻቹ ማትችሉ ሚኪያስ፣ መጀመሪያ ያላችሁን ነገር ምንም የነገርከኝ ነገር የለም እኮ አይደል? መጀመሪያ በአንተና በሪና መሀል ያለውን ነገር በደንብ አስረዳኝ። ያልከኝም ነገር የለም ይሄን ያህል ጊዜ ማለት የምር አንተ ከእሷ ጋር ቁም ነገር ኖሮ ከሆነ ለምንድን ነው ይሄን ያህል ጊዜ ያልነገርከኝ? ቢኖር ኖሮ ትነግረኛለህ። ባይኖር ነው ቪዲዮ ምን አሰራል ነበር እንዴ? ምን አውቃለሁ ማለት እንደዚህ በጣም ትልቅ ነገር እንደዚህ አይነት ቁም ነገር የሆነ ነገር ለምንድን ነው ከኔስ ለምንድን ባይኖር ራሱ እኮ ይሄ ከአንተ የሚጠበቅ ነገር አይደለም ነው እያልኩ ያለሁት። ምንም ነገር እኔና እሷ ባይኖር ራሱ እንደዚህ ማድረግ የለብህም። ሳትመቸኝ ከስነ ስርዓት ውጪ ነው እንዴ? በተወጋጅ መልኩ አይደለም እያናገርካት ራሱ ያለው እኮ በቃ ዛሬ እያታር ነገ እኮ ስለዚህ ልጅ ብታይቀኝ ችግር የለውም እኮ ከኔ ጋር የሆነ ነገር ራሱ ባይኖራት አይደለም። ዛሬ ነው የመጣችው አይደል? ዛሬ ከኔ እኔ መጀመሪያ ፈርስት ኢምፕሬሽን እኔ እኮ ነው የምታውቀኝ አንዴ እሷ ነው የምታውቃት ሚኪያስ። ፈርስት ኢምፕሬሽን ባንዴ ክንፍ የምትለው አንተ ማን ነህ እንዴ? ደግሞ ተመቸሽ ምናምን ማን አንዴ ይኸውልህ የምርህን ነው የመጀመሪያ ነገር ይኸውልህ ሚኪያስ አዳምጠኝ። የመጀመሪያ ነገር ፈርስት ኢምፕሬሽን የሚባል ነገር አለ። አንድን ሴት መጀመሪያ ቀን ስታገኛት ከተመቸች ስሜትን በደንብ ማሳየት መግለጽ አለብህ። ያንን ነገር የማታውቅ ከሆነ ኦኬ። ሁለተኛ ነገር ደግሞ እቺ ልጅ ከዚህ ልጅ ጋር ያለህን ነገር ሚዲያ ላይ ቲክቶክ ቪዲዮ ምናምን ከመስራት ውጪ ያደረግከው ያሳየኝ የነገርከኝ ነገር የለም። ስለዚህ በእኔ ቦታ ብትሆን አንተ የምታደርገው ነገር ነው። ምንም ይሄ ትልቅ በቃ የምታደርገው ነገር እሺ። አሁን በቃ አውቁ ከዚህ በኋላ እንትና እኔ አሁን ጭቅጭቅ እኮ ነገር የመጀመሪያ ትወዳታለህ? አዎ እወዳታለሁ። እሺ እንዴ አዎ እወዳታለሁ እኮ እኔ ደግሞ ተመችታኛለች። ተመችታ እኔ ምን አገባኝ እንዴ? እኔ ምን አገባኝ እንዴ? እሷ ዛሬ እኮ ነው የምታውቃት ሚኪያስ፣ ዛሬ እኮ ነው የምታውቃት ማቲያስ። ምን አገባኝ ብትመች ባትመች ነው አይደለም? ምን አገባኝ እኔ? ይኸውልህ አንተ ስለወደድካት እኔ ስለወደድኳት አይደለም አይደለ? እዚህ ጋር እሷ ትልቅ ሰው ሚኪያስ፣ የራሷ ውሳኔ ነው። የራሷ ውሳኔ ነው እኮ ልቀቀኝ። እሺ እንዴ
አንተ የታውቃታለህ ሚኪያስ ታላቅ ነኝ እኮ ተቀየርክብኝ ማቲያስ ማላቀ ማቲያስ ሆንክብኝ ሌላ ማቲያስ ሆንክብኝ ተረጋግተህ አናግረኝ እሺ የመጀመሪያ ነገር እንዴ ሚኪያስ የምርህን ነው አግሬሲቭ ስለሆንኩ በጣም ይቅርታ ግን እንዴ እየሆንክ ያለው ነገር ልክ አይደለም ማቲያስ ልጅ የኔ ፍቅረኛ ራሱ ባትሆን ያንተ ጸባይ አይደለም እሺ ላስረዳ በአንድ ቀን አንተ ማን እኮ የራሱ ጉዳይ ዘረን በቃ ይሄ እቺ ልጅ ትልቅ ልጅ ነች አይደለ የራሷ ምርጫ ማሳለፍ ትችላለች ምንም አይመለከትም እዚህ ጋር እቺ ልጅ እኮ አንተ ከተመቻት ካንተ አንተ እንደማትመርጠው ታውቃለህ እኔ ይኸውልህ አንተ እንደማትመርጠው አውቃለሁ እንዴ አንተ ነቀኝ እንዴ እኔ ማቲያስ እግዚአብሔር ተወኝ ሌላ ነገር ውስጥ ከመከተኝ ተዋት በቃ ልጅቷ አታስጨንቅብኝ ደምሮም ተዋት አታስጨንቃት ምርጫ ብላናት እኔ ነው የምትመርጠኝ እቺ ልጅ ትወደኛለች እኮ እንዴ እቺ ልጅ 15 ዓመት ሆነ እንዴ ትወደኛለች እንደምትወድ በምን አወቅ ቀለበት አስረላታል ቤተሰብ ተዋውቃቸዋል አስተዋውቃለች ቤተሰቧን እሺ ሚኪያስ እኔ ሌላ ነገር ቤተሰቧን አስተዋውቃለች ወይ እኔ ልጅቷ ምንም ትሁን እንደዚህ ማድረግ የለብህም እየሰማኸኝ ነው ለቀኝ አትንካኝ ምንም ትሁን ዘረል በእናትህ ሄደ ፍቅረኛ ብትሆን ባቱ ምን አገባህ አንተ ስነ ስርዓት ያዝ ዘረል እኔ አስቀይምሃለሁ ማቲያስ አስቀይምሃለሁ ሌላ ነገር ውስጥ አትክተተኝ ይሄ አንተ ጸባይ አይደለም ይሄ ዲስሪስፔክት ነው እኔ ስለናከኝ ነው እንደዚህ ያወራህ ያለው እናንተ እንደ ትልቅ ሰው ነው ትውለደኝም እንደዚህ ማድረግ የለብህም አንተ በቃ ለምን እንደዚህ የምታደርገው ሚኪያስ የእሷ ምርጫ ነው አይመለከትህም የእሷ ምርጫ ነው አንተ ምንድን ነው የእሷ ምርጫ ዛሬ እኮ ነው የምታውቃት አንተ ዛሬ ነው የምታውቃት አንተ ምንስ ቢሆን ዛሬ ነው የምታውቃት ነገስ ባቃት ምርጫ ምናምን ማለት እንዴ ለምን 5 ሰከንድ እኔን እኮ ነው የጠራኸኝ አይደል ይኸውልህ ስነ ስርዓት አድርግ ይኸውልህ የመጀመሪያ ነገር እቺ ልጅ ከዚህ በኋላ ከኔ ጋር እኮ የመጣችው እቺ ልጅ እኮ ልንገርህ የት ታውቃታለህ ከዚህ በኋላ በጣም ብዙ ራዕይ አለ እንዴት ብትለቀኝ ነው እቺ ልጅ ገና ልጅ ነች አይደለ ምናልባት 22 ብትሆን ነው ከዚህ በኋላ ገና ብዙ የምትኖረው እድሜ አለ ምርጫዋን ማሳለፍ ከዚህ በኋላ ከማን ጋር እንደምትኖር ምርጫዋን ማሳለፍ አይመለከትም አንተ አይመለከትም የእሷ መብት ነው ሚኪያስ እኔ ይኸውልህ በእግዚአብሔር እኔ ካንተ ጋር እንደዚህ ሰጣላ ምናምን እሷ እንድትሰማኝ አልፈልግም ስነ ስርዓት እኔንም አታስገምተኝ በዚህ ልክ አታስገምተኝ አንናናቅ ከዚህ በላይ ሌላ ነገር ኃይለ ቃልና አንነጋገር ይኸውልህ እንድትከፋብኝ አልፈልግም እኔ እረፍ ከስንት ጊዜ በኋላ ያገኘው ይሄ ነገር እንዲፈጠር አይደለም እኔ እሄዳለሁ ችግር የለም ታሳልፍ እሷ ትልቅ ሰው ነች አይደለ ምርጫዋን ታሳልፍ ምንም አንተ እንደዚህ ስለሆንክ ይሄ እንደዚህ ስናነከኝ ምናምን ነገር አይደለም እቺ ልጅ ትልቅ ሰው ነች ምርጫዋን ታሳልፍ ነገ ከማን ጋር ብትኖር የተሻለ እንደሚሆን ከመሰላት ጋር መሆን ትችላለች አይደል የምን አባ ምርጫ ነው ታሳልፈው አንድ ቀን አግኝታት ምንድነው በቃ ምርጫዋ ከተመቸኋት አንተ ያ ነገር አንተ ነው ተመቸት ሚኪያስ ምንድነው ያለንበትን ደረጃ ከኔ ጋር መጣ እንዴ ነው ልትመቻት የምትችለው እኔ ያለሁበትን ደረጃና አንተ ያለህበትን ደረጃ በደንብ አስዩ እናድርግ አይደለ እኔ ታላቅ ነኝ የራሴ ብዙ ነገር ያለኝ ሰው ነኝ ብዙ ዓላማ ብዙ ነገሮችን ቶሎ ማስተካከል የምችል ሰው ነኝ አንተ ደግሞ እማላቀ ሰው እየሆንክብኝ በመጀመሪያ ማለት ነው እማላቀ ሰው እየሆንክብኝ እኔ አሁን በመጀመሪያ ደረጃ ለምን አብራችሁ እንደሆናችሁ ደበከኝ ለምንድን ነው ያልነገርከኝ ለምንድን ነው እኔ ከሰው ሁሉ መጨረሻ ነው ማወቅ ያለብኝ ለምን ነው የማይመለከተን በስልክ ነው የምናወራው ቢሆንስ እንደዚህ አይነት ትልቅ ነገር ከኔ መደበቅ አለብህ ሶሻል ሚዲያ ላይ የማያውቅ ሰው የለም እኮ ምንድነው ሶሻል ሚዲያ እኔ ከማንም ጋር መስራት አልችልም እንዴ ሶሎ አንድ ሴት አምጥቼ ፍቅረኛ ኢቨን ኢፍ ቶሎ ይላል ሌላውን ቶ ከኔ ጋር ስለመጣች ብቻ እቺ ልጅ እንደዚህ ማድረግ የለብህም በቃ ብቻዬን ጠርተኸኝ ሚኪ እቺ ልጅ ቆንጆዬ ነች በማታውቅ ራሱ ቢሆን ተመሳኛለች ነው እንጂ ማለት ያለብህ እኔ ፊት እንደዛ አንተ እኔን እኮ እንትን እያልከኝ ነው እዛ ጋር እኮ እኔን እያስናከኝ ነው ያለው ተመችታኛለች ልጅቷ ሚኪያስ እኔ ተመቸህ እኮ ተመቸቻ ፍቅረኛ ነች እኔ ያፈቅራታል በምን አውቃለሁ ያንን መጀመሪያ መናገር በዚህ ብቻ ልፈታ እኮ እሺ ይኸውልህ አንድ ነገር ልንገር አሁንም ቢሆን ጊዜ አለን አይደለ እንግባ የሷን መልስ ምት የሷ ሪአክሽን ማለት እቺ ልጅ እኮ አሁን አብራችሁ ትሄዳላችሁ አይደል ትመለሳላችሁ እኔ አላሳድራትም እዚህ አይደል ትሄድ ከተመቸዋት እቺ ልጅ ቴክስት አድርግ ምንድነው የምትመችህ ሚኪያስ ምንድነው የምትመችህ ምን ሆነ ነው አንተ ታላቅ ነኝ እባክህ አታስንቀኝ ይኸውልህ ሌላ ሰው በሌላ መንገድ እንዳያኝ አታድርግ እባክህ ስነ ስርዓት ያዝ ስነ ስርዓት አድርግ ይኸውልህ ሚኪያስ አንተ እኔን ጣልከኝ አንተ ምን እየሆንክ ነው ከኔ ጋር ጥል ፈልገህ ነው በእሷ ምክንያት ጥል ፈልገህ ነው ከኔ ጋር አዎ ጥል ፈልጋለሁ ምን አገባህ ይኸውልህ ልንገርህ ይሄን ያክል ነበርም ታከብረኝ እኔን እሺ ልንገርህ እንደዚህ ነው እኔና አንተ እንደዚህ ነው ጓደኞቻችን እንደውም እኔ ታላቅ ነኝ አይደል እንደውም እኔ ታላቅ ነኝ አንተ እኔን ትመታኛለህ ለምንድን ነው እንደ ታናሽ እንደ ታላቅ የማታናግረኝ ቆመህ አንተ መምታት እኮ አቅቶኝ አይደለም እኔ አንተ መምታት አቅቶኝ አይደለም ኧረ እኔ እንትን በሰው ጨብጫለሁ ዝም ብዬ ያያለሁ እልክ ውስጥ አትክተተኝ ማቲያስ
እንዴ ኧረ ሚኪያስ በእናትህ ሰነፍ ይቅርታ ጠይቀኝ ይቅርታ ጠይቃት ምናምን ነገርና ከዚህ ቤት ልውጣ ለምንድን ነው ይቅርታ የምጠይቅ ይቅርታ በለ ይኸውልህ እኔ ከአንተ ጋር ያለኝን ነገር መጀመሪያ ይኸውልህ ተረጋግተን እናውራና ትልቅ ሰው ነች የራሷን ምርጫ ውሳኔ ማሳለፍ ትችላለች የምን አባው ምንድነው ውሳኔ የምን አባው ውሳኔ የምትወስነው አንድ ጥያቄ ልጠይቅሽ በሽተኛ ነህ እንዴ የምን አባው ውሳኔ ናስቲ የምን አባው ውሳኔ የምትወስነው የምን አባው ውሳኔ የምትወስነው ንገረኝ ትጣላኛለህ የምን አባው ውሳኔ የምትወስነው ይኸውልህ የት ታውቃታለህ ምን አገባ ለቀኝሽ የመጀመሪያ ነገር አንድ ጥያቄ ልጠይቅህ እቺ ልጅ ጥያቄ የመጨረሻ ጥያቄ ቀና ብለህ እንዳታያት እወጣልሃለሁ ከዚህ ቀና ብለህ እንዳታያት እየሰማኝ ነው አይደል ይኸውልህ አሁን ትደውልልኛለች ከአምስት ደቂቃ በኋላ እንደውም አይደለም ምን ታውቃለህ ስለሷ ምን የምታውቀው ነገር ኖሮ ነው የታውቃታለህ 3 ቪዲዮ በሰራ ነው ሶሻል ሚዲያ ላይ በጣም ደፋር ሆነሃል ግን ማቲያስ በጣም ደፋር ሆነሃል ይኸውልህ ሚኪያስ በጣም ነው ደፋር የሆንከው ከመቼ ወዲህ ነው አንተ እንደዚህ አይነት ወጣ እንደውም ይኸውልህ ልንገርህ በሷ ምክንያት አንተ ለሴት ያለው አቋም እንደዚህ ነው በሷ ምክንያት ከተጣላን ምን ጣላ እኔ ተመችታኛለች ከዚህ በኋላ ምንም ብትለኝ አላዳምጥም መሄድ ካለብህ ፍቅረኛዬ ናት እኮ ያን ተረጋግተህ ለምን አታስረዳኝም ፍቅረኛዬ ናት እኮ እንደዚህ ተረጋግተህ ለምን አታስረዳኝም እንዴ ባላስረዳህም እንደዚህ መሆን የለብህም አለ እንዴ ከተመቸችኝ ዋይ ናት ለምን እድል እኮ አንዴ ነው አይደለ እቺ ልጅ መጣች ነገ ማንገናኝበት ሲቹዌሽን ሊፈጠር ይችላል አፈቅራታለሁ እያልኩ እኮ ትምረጥ እያልኩ እኮ በቃ አሁንማ እኔ እናንተ ተጨቃጨቅን አይደለ እኔ ደግሞ እንደዚህ ተጨቃጭቄ ዝም ብዬ የምተውሰው አይደለም በስነ ስርዓት አክብረህ በቃ የእሷ ምርጫ ውሳኔ ነው የፈለገችውን ትምረጥ በቃ አንተ በራስህ የምትተማመን ከሆነ ታፈቅረኛለች ብለህ የምታስብ ከሆነ ኦኬ እሷ የተመቻትን ከፍቅረኛዬ ጋር አሁን አንተ ፍቅረኛዬ እኔ እናንተ እንድታወዳድረን ማለት ነው ከዛ የፈለገችውን ትምረጥ ነው እያልከኛለህ እንግዲህ ሁለታችንም የተለያየ ፐርሰናሊቲ ያለን ሁለታችንም የተለያየ ቦታ ላይ ነው ያለነው አይደል ስለዚህ እሷ ህይወቷን ከማን ጋር ብትኖር እንደሚመቻት ማን እንደሚያዋጣት እሷ ትምረጥ አይደለ እኔም አለው እኔ ማቲያስ ሚኪያስ አለ ስለዚህ ሁለታችንም አንተ ይዘሃት ሂድ አብራችሁን ከሆነ የምትኖሩት አብራችሁን ከሆነ የምትኖሩት ይዘህ ወደ ቤት ይዘሃት ሂድ ወይ ቤተሰቦቿም ጋር ከሆነ የምትኖረው ቤተሰቦቿ ጋር ትሄድ ከዛ በኋላ ግን እቺ ልጅ ነገ ከነገ ወዲያ አለ እኮ ገና ከዚህ በኋላ በጣም ረጅም ጊዜ አለ አይደል ስለዚህ የራሷን ምርጫ ውሳኔ አሳልፋ ከአንተ ጋር ከሆነ ያን ነገር እሷን አልጠይቋትም ስለዚህ ከዚህ በኋላ ያለው ነገር የእሷ ውሳኔ ነው ምንም ማድረግ የምንችለው ነገር የለም እኔ እንደዚህ ብለኝ መጀመሪያ በስትክክል አውርተኝ ቢሆን ነገሮችን አንደርስታንድ በቃ አገናዝቤ እንትን ነበር ግን አንተ በአግሬሲቭነት በልጅነት አንተ እንደዚህ አይነት ሰው ደግሞ እቺ ልጅ ነገ ብታገባት እንኳን የሆነ ነገር ቢፈጠር እንኳን አውጥታ ሜዳ ላይ እንደምትላት በጣም እርግጠኛ ለምን እንደዚህ በችኮላነት ይኸው በልጅነት አንተ በችኮላ እንደዚህ በስሜታዊነት ፍቅር አይገነባም አብሮነት አይመሰረትም ኦኬ ስለዚህ በበሰለ ጭንቅላት አሁን እያልከኝ ያለው አንተ ፍቅረኛዬ ናት እኮ ልጅ ፍቅረኛዬን ማገናዘብ መቻል አለበት ካንተ ጋር እንድታወዳድረኝ ማለት ነው በቃ ማገናዘብ መቻል አለበት የሚያገናዘብ ሰው ነው ፍቅረኛዬ ካንተ ጋር ልታወዳድር እኔን ማለት በቃ ይሄ የሰው ምርጫ ውሳኔ ነው ሚኪያስ በቃ አሁን ምንም መጨቃጨ እንዴ አንተ ራሱ ከራስህ ጋር አንተ እኔ አሁን ገና ለገና እሷ ተመቸች ከጥሉ በፊት ማርያምን እየታዘብኩ ነው እግዚአብሔርን ማቲያስ በጣም እየታዘብኩ ነው እኔ ማቲያስ አላውቅም ተመቸችኝ ስላልኩ ነው ወይ እንደዚህ ሆንክ ተመቸችኝ አይደለም በጣም ስላበዛው ነው ውጪ ላውራ አልነገርከኝማ ምን መቻው ገና ስትመጣ ፍቅረኛዬን ላስተዋውቅ ነው ብለን ነገርኩህ እኮ አሁንማ በቃ ተጨቃጨ ለምንድን ነው ፍቅረኛዬን ላስተዋውቅ እንዴ ባልልህም እኮ እንደዚህ በተገቢ መንገድ እኮ አለው እኮ መጠየቅ ትችላለህ እኮ እኔ ፊት እንደዛ ምኔቱን ሳታውቅ ልጅ እሺ ማታውቅ ከሆነ ራሱ እንደዛ ማድረግ የለብህም እንዴ ለምን እንደዚህ ታደርጋለህ እንዴ ማንም ትሁን እህቴም ትሁን እኔ ፊት እንደዚህ ማድረግ የለብህም ከተመቸቸ እኔን ብቻዬን ጠርተህ እቺ ልጅ እንደዚህ ተመችታኛለች እና ማይኮ ምንድን ነው ያላችሁ ነገር በቃ ካላስ አለቀ እሺ እሷን ለብቻው አላውራት አንዴ እሷን ላናግራት አንተ ከኔ ጋር ጸብረው ነው የምትፈልገው አንተ ከኔ ጋር ለቀኝ ሚኪያስ ቶኝ ምን አባራ ስነ ስርዓት ያዝ ፍቅረኛዬ ነች አልኩህ ስነ ስርዓት ያዝ እኮ ስነ ስርዓት ያዝ ምንም ቱን ፍቅረኛዬ ነች አልኩህ ምንድን ነው ብቻዋን ለቀኝ እሺ ፍቅረኛዬ ሆና ምን አባራ ብቻዋን ተወራ ስነ ስርዓት ያዝ ፍቅረኛዬ ነች እዚህ ጋር አይደል አንተ ግባ ቁጭ በል እሷን እዚህ ጋር ልጠይቃት ስላላችሁ ና እሷ ፊት ፍቅረኛዬ እንደሆነች ልንገርህ ና ግባ ና አንቺ ምን ነሽ ቆየነብሽ እንዴ ምን ነሽ ለኔ ንገሪው እስኪ ማወቅ ፈልጌ ተረጋግታ ነገር ሚኪያስ ተረጋግታ ሂድ ግባ ቁጭ በል መጀመሪያ ግባ ቁጭ በል ምንም እንትን ማለት አያስፈልግም እንትን ስለኔ እሱ ማወቅ ፈልጎ ነው አንቺና እኔ ያለንን ነገር እኮ ተረጋግታ እኔ ለምን አልጠይቃትም ተረጋጋ እኮ ፍቅረኛ ምንድን ናቸው እኔና እሱ ይኸውልሽ እኔና ሚኪ በጣም የረጅም ጊዜ ጓደኛሞች ነበር ሶ
ረጅም ጊዜ ከአንቺ ጋር ቪዲዮ መስራት ከጀመረ በኋላ ሌላ ለምሮ ብታብራራው ማቲያስ እንዴ ማብራራት አለብኝ። ምን ሆናችሁ ነው? ምን ነሽ? ፍቅረኛሽ ነኝ አይደል? ከቪዲዮ ውጭ ስላለው ፍቅረኛለሽ? አዎ በጣም ነው ታፈቅሪ። እኔ ደግሞ በጣም ነው ማፈቅርሽ። ሰማ እንዴ ተረጋጋ እኮ ተረጋጋ። አፈቅራታለሁ ታፈቅረኛለሽ። ለምን ነው የምታስፈራራት? ለምን ትለፈልፋለህ? ለምን ነው የምታስፈራራት? ተረጋጋ ሚኪያስ ጠየቅኳት እንጂ አስፈራራት እወቅ ነው ምክንያቱ። ቁጭ በልሽ። ምንድን ነው የሚያስነሳ? ማቲያስ አንተ ነህ ግን ምንድን ነው የሚያስነሳ? ለምንድን ነው እሷ ፊት እንደዚህ የምትሆነው? ክብር ይኑር እንጂ ለእሷ እንዴ ሚኪያስ ሴት ልጅ ፊት ለፊት እንደዚህ አይኮንም። ለምን ነው የምታስፈራራት? ምን አለ መሰለሽ እሱ የረጅም ጓደኛዬ ከዚህ በፊት በጣም ነው የምንተዋወቀው ጓደኛዬ ነው ምናምን ነገር ምን አለኝ ዛሬ መጥቶ እቺ ልጅ ተመችታኛለች አጣብዘኝ እያለኝ ነው። ፍቅረኛ እንደማፈቅርሽ እያወቀ ራሱ ትምረጥ እያለኝ ነው ማለት ነው። አይሽ እንደዚህ የምሆንበት ምክንያት ይሄ ነው። እና ምን ልሆን ነው? አትጩህባት ሚኪያስ ተረጋጋ። አይ ተረጋጋ እኮ ተረጋጋ። እያየሽው ብቻ ግን ምን እንደሚል እያየሽው እኮ እሺ። አሁን ምንድነው እኔ አሁን ከዚህ ጋር እሺ ልጣላ እኮ እሺ። አታጨናንቃት ለካካት እጇን እንዴ ሚኪያስ እንዴ ኧረ ተው ፊት እሷ ፊት እንደዚህ አትሁን። እግዚአብሔርን አስቀይማት። እሷ ፊት እንደዚህ አትሁን እንዳትይዛት እኮ እሷ ፊት እንደዚህ አትሁን። እንዳትይዛት እኮ እሷ ፊት እንደዚህ አትሁን። በቃ ተሳስተህ ማቲያስ እሺ አልይዛትም ይሁን እግዚአብሔርን ነው የምልህ አስቀይማት። ተሳስተህ እንዳትነካ እኮ አልነካ ተሳስተህ እሺ እሺ እጅን አንሳ እንዴ ማውራት የምትፈልገውን አውራና ከቤት ልውጣልህ። ለምንድን ነው የምታስፈራራት? እሺ ልጠይቅህ እስኪ መናገር የምትፈልገውን ነገር ተናገራት። እሺ ልጠይቅህ ዝም በልሽ አንተ እሺ ወይ ውጣ ካልሆነ ውጣና እኔ እሷ ለብቻ ላውራት። ኧረ እባክህ ውጣ ጭራሽ ብቻ ልታወራት እኔ ወጥቼ ምናምን እሺ ምንድነው ተረጋጊ ተመችታኛለች እያለ ነው። አይገባሽም እንዴ? ዝም በል እስኪ ይኸውልሽ ጓደኛ አይደል እንዴ? እንዴት ነው እንደዛ የሚለው? እኮ አንተ ዝም በል የሚያደርገኝ እኮ ይሄ ነገር ገርሞኝ ነው እንደዛ አለኝ። የኔ ጓደኛዬ ነው ማለት ፍቅረኛ ተመቸችኝ አለኝ። እንደዚህም ሆኖ ለዛ ሚኪያስ ተረጋጋ። ይኸውልሽ አታስቢው፣ እሱ የሚልሽን ነገር አታስቢው። እሱ በልጅነት ስሜት ነው ገብቶሻል። ከእድሜውም አንጻር ነው እንደዚህ የሚሆነው። በእርግጥ እረዳዋለሁ፣ ግን እንደበሰለ ሰው ማለት አሁን አንቺ ከዚህ በኋላ በጣም ብዙ ፊውቸር ያለሽ ሰው ነሽ፣ ብዙ ወደፊት ያለሽ ሰው ነሽ ገብቶሻል። ዛሬ አብረሽው የምትሆኚው ሰው ነው የወደፊት ህይወትሽን ቤዝ የሚያደርገው። ስለዚህ አንቺ እንደዚህ ስለተቆጣ ስለተናደደ አግሬሲቭ ስለሆነ አይደለም እንትን ማለት ያለብሽ። ተረጋግተሽ ቪዲዮ ከምትሰሩ እኮ ዝም በል ቪዲዮ ከምትሰሩት ውጪ የምትሰሩት የእናንተ ጓደኝነት የእናንተ ሪሌሽንሺፕ ለቪዲዮ ነው ወይስ ከቪዲዮ ውጭም የምር ፍቅረኛሞች ናቸው? ያን ነገር ከሱ ጋር ተገናኝቼ አላውቅም እኮ የምር ፍቅረኛሞች ነን እኮ። ለምንድን ነው አንተ እየጮክ ሀሳቧን ታስቀይራት? ፍቅረኛ አይነች አንተ ደደብ ነህ እንዴ? አትሰማም እንዴ? አውቀህ ነው መስማት አትፈልግም ነው እንዴ? አልፈልግም። በቃ ተረጋግተህ እናውራ። በቃ ምንም ስለ ጮክ የሚፈጠር ነገር ሚኪያስ ልጅ አይደለሁ ማለት አትገርፈኝም አይደለ? እገርፍሃለሁ። አስፈላጊ ከሆነ አስሬ እገርፍሃለሁ። በቤትህ አስፈላጊ ከሆነ እግዚአብሔርን አስቀይምሃለሁ። አስፈላጊ ከሆነ አደርገዋለሁ ማለት ኃይል መጠቀም ከሆነ ኃይል ለመጠቀም ሚኪያስ ከእኔ አትብስም። ይኸውልህ ዛሬ ካለበት አንስቼ እዛ የማታልፍበት የማትወጣው ነገር ውስጥ ልከት እችላለሁ። ሚኪያስ ተረጋጋ። አሁን ይኸውልህ እንደዚህ ቱግ ማለት ደም በፈላ እንደዚህ ጥሩ ባለ አይደለም። አንስቼ የማትወጣው ነገር ውስጥ ልከት እችላለሁ። ገብቶሃል? ስለ ወደፊት ስለ ነገ የምታስብ ከሆነ ተረጋግታ አውራ። አታስጨንቃት፣ አትጩህባት። ተረጋግታ አውራ። ምንም የሚፈጠር ነገር የለም። አሁን እዚህ ጓ ቁጭ ብለህ እሷን ይዛት ልወጣ እችላለሁ። ምንም አታመጣም። ይሄ በስለ ጮክ ምናምን ነገር አይደለም። ተረጋግተህ እሷ እኔ ማመን ያቃተኝ ማቆን ማቲያስ መጥቼ አለማግኘቴ ነው። አሁን በጣም እያናደደኛል። ይሄ ጭራሽ የሚወራም የምንከራከርበትም ነገር አይደለም። ባይዘው ከገባ ማለት ነው። ይሄ በጣም ቅሌት ነው ለአንተ ከገባ በጣም ውርደት ነው። ለኔ ክብር ቢኖር እዚህ ልክ ትወርድብኛለህ ብዬ ለኔ ክብር ቢኖር ለኔ ትንሽ እንኳን ብታከብር። ታላቅ ማለት ምን ማለት ነው? ስለ ክብር ታወራለህ? ታላቅ ማለት ምን ማለት ነው? ስለ ክብር ታወራለህ? ታላቅ እኮ እየተቆጣህ ዝም ማለት ነው ያለብህ አንተ። መጠየቅ እንደዚህ ነው። ተረጋግተህ ይሄ ነው ማስረዳት አይደለ? እኔ ምንድን ነው ማቲያስ አሁን አንተ ስለ ሪና፣ እሺ እኔ ወሬን አስጨርሰኝ። ሪና በጣም ቆንጆ ልጅ ነች። በእርግጥ እኔ ብቻ አይደለሁም ማንም ወንድ ቢያያት አብሯት ሊሆን የሚመኛት አይነት ሴት ነው። እሺ አዎ ነች አውቃለሁ። ጸባዩን ምናምን ነገር ደግሞ በእናንተ መሀል ያለው ነገር አላውቅም እኔ። እናንተ መሀል ያለው ነገር የማውቀው ታሪክ አይደለም። ስለዚህ እንደዚህ ነው ብለህ የነገርከኝ ነገር የለም። ስለዚህ ዛሬ አብራችሁ መጣችሁ። ለምን ኢንቫይት ስላደረግኳችሁ እንድትመጡ ስለፈለጉ እኔም ዛሬ ረፍት ስለሆንኩ፣ ስለዚህ አንተ ባለህበት እሷን ባናግራት። ለምን ከእሷ ከአንተ ደብቄ እሷን ማናገር አቅቶኝ ነው? አንተን ሱቅ ልኬ እሷን ማናገር አቅቶኝ ነው? አይደለም። እኔም እኮ ለአንተ ክብር ስላለኝ
ምናምን ነገር ነው እዚህ ጋር ቁጭ ብዬ እያወራሁ ያለው ፍቅረኛ ወጥቼ አወራሁ እኮ ከተመችታኛለች ያልኩ እኮ ከዛ በኋላ ምን አልኩ ፍቅረኛዬ ናት እያልኩ ትምረጥ ያልከኝ ሰው ናት ክብርህ እዚህ ድረስ ነው ነገር ስለ ጮክ የሚፈጠር ነገር የለም ክብርህ እዚህ ድረስ ነው ማቲያስ አዎ ክብርህ አሁን ስለ ክብር ምናምን ማውራት የለብህም አንተ ይኸውልህ ልንገር አንተ ወይ የሆነ ሰይጣን ተጠናውተዋል ወይ የሆነ ነገር በሽታናን ይዞሃል ምናምን ነገር እንጂ በጤናህ እንደዚህ ጓደኛህን ፍቅረኛህን አትመኝም ፍቅረኛዬ ናት እያልኩ ትምረጥን ያልከኝ እኮ አዎ ገብቶሃል ስለ ምንም በመሃላችሁ የሆነ ስሜት ሊኖር ይችላል ምናልባት እንደዚህ እየጮክ ከሆነ እኮ ሁሌ የምታሳምናት እቺ ልጅ እኮ ምንም ኤቪደንስ የላትም እኮ ስለ ደህንነቷ እንዴ እቺ ልጅ አንተን የሆነ ነገር ብትል ምን እንደምትሆን ምን አይነት አታውቅም እኮ ምናልባትም ፈርታ ሊሆን ይችላል እኔ አሁን ጮህ ያሳመንኳት አላሳመንኳት አንተ እንዴት የጓደኛህን ፍቅረኛ እንደዚህ ትላለህ እንደዚህ እየጮክ እኮ ለምንድን ነው እሷም ነፃ አንተ ራስህ ተመለስ በሽተኛ ነህ እንዴ አንተ ወደ ራስህ ተመለስ ያማል እንዴ አንተ የጓደኛ ምንም በምንም መልኩ ብናስኪያስ አይባልም እኮ ተረጋጋ እንዴ ማመን እያቃተኝ ነው እኔ ማቲያስ ራስህ ትከራከረኛለህ ተረጋጋሽ ተረጋጋ ለምን ነው እሷ ፊት እንደዚህ የምትሆነው ለምን ነው የምትሆነው እኔ አንተን እሺ ናኒ እንደዚህ አልጠብቅም እሺ ማዝነው እኔ አንተ ማቲያስ አለማግኘት ነው ማዝነው እሺ ማዝነው እሱን ማዝነው በቃ መውጣት ካለብህ ውጣ መውጣት ካለብህ ልቀቀኝ እንዳነቀኝ እወጣለሁ ቦርሳሽን ያዥና እሺ ቆይ ሚኪያስ ይሉጣ እሺ እንኳን ደስ አለ ይሉጣ ምንድነው እንዴ ቆይ በቃ ምንድነው ፈልገው ከኔ ምንድነው ፈልገው ተረጋጋ ሚኪያስ በቃ ተው በቃ ፍራንክ ነው በቃ እንዴ ያው ካሜራ ፍራንክ ነው እንዴ ምን ነው አንተ ፍራንክ ነው ምን ነው እንዴ ፍራንክ ነው ፍራንክ ነው እንዴ እንደዚህ ግን ሰው አይመታም እሺ ጅል በጣም ደግሞ ማቢቴ ረፍ ሚኪያስ እንዴ ሚኪያስ ለስማ እንደዚህ ይደረጋል እኔ ብላ ጋይስ የሚኮ ፕላስ አንተ ዛሬ እኮ ነው የተገናኘ ነው ምንድነው ፕራንክ ማቲያስ አረ እንደዚህ አይነት ፕራንክ አለ ተረጋግታ አታወራም እንደዚህ አይነት ፕራንክ አለ እንዴ የሆነ ነገር ብንደራረግ ረፍ እሺ እኔ አልነካም መድኃኒዓለም እንዳነካኝ ተረጋጋ ይሁን አንዴት አታስብም አንተ በፍቅረኛ እኮ ነው የመጣው ምን አውቃለሁ እሺ የምር እንደዚህ ያክል እኮ አያመኝም አሁን ከካራክተር ውጣና አስተዋውቀኛል አላስተዋወቀኝም ማንም ሰው ሊያደርግብህ የሚችለውን ነገር ነው ላሳየ የሞከርኩት ምንም እንደዚህ መሆን አያስፈልግም እንዴ ማቲያስ አንተ እግዚአብሔርን አላበኝ መድኃኒዓለምን አላበኝ ያማል እንዴ አንተ እንደዚህ አይነት ፕራንክ አለ አረ ሚኪያስ እንደዚህ አይነት ድብድብ አለ እንደዚህ አይነት ፕራንክ አንተ ዛሬ ተገናኝተን ፕራንክ ምናምን ትለናለህ እንዴ እግዚአብሔር ባለቂ ነብይ ረፍ እንዳነካኝ ይሄ ፕራንክ ነው እንዳነካኝ እሺ እንዴ ያማል እንዴ ሰውዬ ያማል እንዴ አንተ መድኃኒዓለም ረፍ እንዴ የታባ በስመ አብ እግዚአብሔርን ደክ አንተ የምር ነው ግን እንደዚህ ሆንከው አንተ እንደዚህ አይነት ፕራንክ ምናምን ጀመር የምር ነው እንደዚህ ሆንከው እንዴ ነው ማለት አንተ ጓደኛዬ እኮ ነህ እንዴ ጓደኛዬ ፍቅረኛዬ ነህ ትምረጥ ሲለኝ አንተ እንዴት ነው ቀለል አድርገህ የተረዳው ማለት ነው ትምረጥ እንዳነካኝ ትምረጥ ማን ይሻልሻል ቆይ ኮፍዬ ይላርክ በመጀመሪያ ቀን አረ ይሄ ሰውዬ እኮ ጠፍጥፎ ጨረሰኝ እንዴት አይጠፋም አንተ ከረንዳ ዛሬ ተገናኝተን እንደዚህ ነው ዌልካም መባባል ያለብን አይደለም ማንስ ነገር አዘጋጅታ አትቀበለንም በእግዚአብሔር አንተ እንደዚህ አይነት እኔ እግዚአብሔርን እስካሁን ድረስ እያንቀጠቀጠኝ ነው እግዚአብሔርን በጣም ምን ሆነ ነው አንተ ጓደኛዬ እኮ ነው ጓደኛዬ ነው ጥያቄ ልጠይቅህ ጓደኛዬ ነው ፍቅረኛዬ እሺ ቱ ኖርማል እኮ ነው መጀመሪያ ላይ ምናምን ማድነቅ ምናምን እኮ ኖርማል ውጪ ወተን ነገርኩህ ፍቅረኛዬነት ካልኩ በኋላ ትምረጥ ትለኛለህ ጓደኛዬ እሺ ከሌላ ሰው ቢሆንና እንደዚህ አይነት ችግር ይፈጠር ሰው እንደዚህ ነው ሶልቭ የምታደርገው ችግሩን ማቲያስ እኔ እኮ ሌላ ሰው ቢሆን ኖሮ ይሄን አንተ ላይ ተናደድኩት ያክል አልናደድም ምክንያቱም አንተ እኮ ጓደኛዬ ነህ ሌላ ሰው ቢሆን ችግር የለውም ሻፈደ ምናምን ትላለህ አንተ እያወቅህ እንዴት የኔ ጓደኛዬ እኔን ፍቅረኛ ተመኛት ይባላል ከተመቸችኝ አይ አይደለም
ተመችታኛለች። በእርግጥ እኮ ግን አይደለም ያንተ ነች። እሺ ያምኛለሁ እኮ እንዳልከኝ እንዴ አረጋኝ ሲሆን እንዴ ተረጋጋች። ፕራንክ ማድረግ ጀመረ። የፕራንክን ምንነት አሳያ። እኔ እየነገርኩ ነው ማስደበር። ኧረ እባክህ እግዚአብሔርን እነዚህ ፊት ነው መነገር። አንተ እግዚአብሔርን ቅድም እጄ ተሰብሮ ነበር ማርያምን። እስኪ ምን አንተ ምንድን ነህ? እኔ እንዴትም ይመጣልኛል። እንዴት አስባለሁ ፕራንክ ታደርገኛለህ? ዛሬ ከስንት ዓመት በኋላ ተገናኝተን አይ ምን እንደሆነ ታውቃለህ? ሴጣን ነህ ግን አንተ። እኔ ሳያሳይ ይመጣል። ቲክቶክ ላይ ምናምን ሳያችሁ አብራችሁ ናችሁ፣ ዩቲዩብ ላይ ሳያችሁ አብራችሁ ናችሁ፣ አብራችሁ ናችሁ። ታዲያ ለምን ናይስ ነው፣ አሪፍ ነው፣ ችግር የለውም። ስለዚህ ምን አረጋገጥን? አሁን የሚኪያስ ዩቲዩብ ቻናል ቤተሰቦች ምን አረጋገጥን? ሚኪያስ የምር ይወዳታል እንዴ? እንደዚህ አንጠለጠለኝ እኮ እኔ ላይ ክብር ነው እሷን መመኘት ምናምን ሳይሆን ለእኔ ያለ ሪስፔክት ነው የሚያሳየው። ሌላ ነገር እኮ አይደለም የሚያናልኝ። ግን ብሞትም በእናንተ ምክንያት ነው። ይኸውላችሁ ብሞትም በእናንተ ምክንያት ነው እና አይታችኋል። በኋላ እንደሚደርስብህ ነገር ምናምን እንዳይደብርህ ያረገንን ፕራንክናን አይታችኋል። እኔ በማደርገው ነገር በማንኛውም ታይም የሆነ ነገር ባደርግ እንዳይደብራችሁ ነው። እኔ የሆነ ነገር ባደርገው ፕራንክ ምናምን ነገር የሆነ ምንም መጥፎ ሆነ ምንም ሆነ እንዳይደብርህ ነው ነገር የምፈልገው ነገር ነው። በጣም ስላስደብረኝ ማለት ነው። ዛቻ ብቻ መጥተና ለማንኛውም ሆፕፉሊ እንደተመቻችሁ እንዳሳመንኳችሁ ተስፋ አደርጋለሁ። ደግሞ ከዚህ የበላለጡ ብዙ ነገሮች አሉ ጭንቅላታችን ውስጥ። እንኳን ወደ ፕራንኩ ዓለም መደዳ መጣ። እንዲህ ነው መቀበል ያለብኝ። ፕላስ ደግሞ ለአንተ ዩቲዩብ ቻናል መሆኑ ለየት ያደርገዋል። ገብቷል? ጭራሽ ለአንተ ነው ይሄ ሁሉ። በጣም ጥሩ። ከዛ አሁን ደግሞ ቆይ ጥሩ ነው እኮ እንዲኖረኝ እያደረግህ ነው። አሪፍ ነው። ጥሩ የፕራንክ እንትን እንዲኖረኝ እኔም መጥፎ ነገር እንዳስብ እያደረከኝ ነው። አሪፍ በጣም ጥሩ ተጀመረ ማለት ነው። ወዳችኋለሁ። ይመቻችሁ። ለማንኛውም የዚህ ዩቲዩብ ቻናል ቤተሰቦች ሰብስክራይብ እያደረጋችሁ እንደዚህ ሳይሆን ከዚህ ደግሞ ከፍ ባለ ነገር ምንድነው እንደዚህ ሁሌ በፍቅረኛ አሁን በመኪና በነገሩ ለምን አይደን አንተ ማርያም ሲያስጠል ይህ ለላባት ይወዳል እግዚአብሔርን ምን አይነት እንጂ ብቻ ደክሞኛል። አሁን ምንም ልፍ ያልፈልግም። ለማንኛውም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ የዚህ ዩቲዩብ ቻናል ቤተሰብ ሁኑ። ሚኮ በዚህ መልኩ ነገር ነው ጅላችሁ መጣው። ከዚህ የባሰ ነገር ጅላችሁ መጣለሁ። ቤተሰቦች እናስደስታችኋለን። ይመቻችሁ፣ ጠብቁኝ። ይመቻችሁ።